SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 8 ቀጣዩን ፓርት ነው እና ይህንን ቪዲዮ ከወደዳችሁት እና ለሌሎች ተማሪዎች እንዲደርስ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳረሱ። ወደ ትምህርታችን ስንገባ በባለፈው ትምህርት ላይ ምን ተመልክተን ነበረ? ስለ ሪስቶሬሽን ኦፍ ዘ ሞናርኪ፣ ከዛ በኋላ ደግሞ ስለ ብሪቲሽ ዶሚኔሽን፣ ከዛ ስለ አንግሎ ኢትዮጵያንስ አግሪመንት፣ ከዛ በኋላ ደግሞ ስለ አሜሪካን ኢንፍሉዌንስ፣ ስለ ፔሪድ ኦፍ አሜሪካን ኢንፍሉዌንስ እና በዛ ርዕስ ላይ ደግሞ ኢትዮጵያና አሜሪካ ያላቸውን ግንኙነት ለማጠናከር የተለያዩ ስምምነቶች እንደተፈራረሙና በጥቅምት 1952 ግንኙነታቸውን አጠናክረው ስለ ራዲዮ ማሪና ወደ ቃኞ ስቴሽን መቀየሩን ተመልክተን ነበርና እስከ 1978 ድረስ የተለያዩ ስምምነቶችም እንደተፈራረሙ አይተናል። እና እነዚህ ስምምነቶች ምንድናቸው የሚለውን ደግሞ በዛሬ ትምህርት ላይ የምንመለከተው ይሆናል። እና ስንመለከት አንደኛውን the point for argument that was signed in 1952 laid the foundations for American assistance in the field of education, public health, agriculture, tourism, public relationship, training, awarding of the scholarship እና ይሄ ማለት ሁለት ተጨማሪ ስምምነቶችን በመፈራረም የኢትዮ አሜሪካን ግንኙነታቸውን ወይም አጋርነታቸውን አጠናከሩ። እና የመጀመሪያው የተፈራረሙት ስምምነት 4 ፖይንት አግሪመንት ወይም የአራት ነጥብ ስምምነት ይባላል። እና ይሄ ስምምነት አሜሪካ በእነዚህ ዘርፎች ላይ ማለትም በትምህርትና በፐብሊክ ሄልት እርዳታ በማድረግ መሰረት ጥለዋል ማለት ነው። እና በተጨማሪም ደግሞ ልክ እንደ ኦርጋናይዜሽን 4 ፖይንት የሚታወቀው ወይም የሚሳተፍበት ብዙ ዘርፎች ነበሩ። ከነዚህ መካከል በግብርና፣ በህብረተሰብ ጤና፣ በትምህርት፣ በቱሪዝም፣ በህዝብ አስተዳደር ስልጠናዎችና የስኮላርሺፕ ሽልማቶች ላይም ይሳተፍ ነበር ማለት ነው። በአናዘር ትሪቲ signed in 1953 military assistance and advisory group or MAAG was assigned in all branches, military units and training institutions of the Ethiopian Army Force። ይሄ ማለት ደግሞ እንደ አውሮፓውያን አቆጣጠር በ1952 አሜሪካ ለምታደርገው ወታደራዊ እርዳታ ስምምነት ተፈራረሙ። እና ይሄም ምን በመባል ይታወቅ ነበር? ሚሊታሪ አሲስታንስ ኤንድ አድቫይዘሪ ግሩፕ ወይም ወታደራዊ እርዳታ እና ማዕከላዊ ቡድን በመባል ይታወቃል። እና ይሄ በሁሉም የኢትዮጵያ ጦር ኃይሎች ወታደራዊ ክፍል ቅርንጫፎችና ማሰልጠኛ ተቋማት ውስጥ ተመድበው ነበር። እነዚህ ማለት ነው ሚሊታሪ አሲስታንስ ኤንድ አድቫይዘሪ ግሩፖች ማለት ነው። The military aid USA provide to Ethiopians increased since in 1960s when Somalia gained independence and went to conflict with Ethiopians. By 1970 Ethiopia got 60% Americans military aid provided to Africans. This was became of the assistance was USSR provided to Somalia። እና ይሄ ማለት ነው ዩኤስኤ ለኢትዮጵያ የሰጠችው ወታደራዊ እርዳታ የጨመረው ከ1960 ዓመተ ምህረት በኋላ ነበር። በተለይም ሶማሊያ ነፃነቷን አግኝታ ከኢትዮጵያ ጋር ስትጋጭ ነበር። እና እንደ አውሮፓውያን አቆጣጠር በ1970 አሜሪካ ለአፍሪካ የሰጠችው ወታደራዊ እርዳታ 60% ለኢትዮጵያ የሰጠችው ነበረ ማለት ነው። ከአፍሪካ ውስጥ ሲታይ 60% ለኢትዮጵያ የተሰጠ እርዳታ ነበር። እና በዚህ ጊዜ የኢትዮጵያን ጦር የአሜሪካ ድጋፍ ከሳራ በታች ካሉት የኢትዮጵያ ጦሮች ሁሉ ትልቁን ድርሻ የያዘ ነበረ ማለት ነው። እናም ይሄ የሚሆነበት ምክንያት በዩኤስኤ እና በዩኤስኤስአር በዛን ጊዜ ቀዝቃዛ ጦርነት ውስጥ ነበሩ። እና ጦርነታቸውን ወይም ጨዋታቸውን በአፍሪካ ቀንድ ባሉ ሀገራት ላይ ነበረ። እና ዩኤስኤስአር ለሶማሊያ ወታደራዊ እርዳታ ስትሰጥ ዩኤስኤ ደግሞ ለኢትዮጵያ ትሰጥ ነበር ማለት ነው። By using the assistance of USA, the Ethiopian troops became the peacekeeping force under the UN in Congo in 1960.
እና ይሄም ማለት ደግሞ የአሜሪካ ወታደራዊ እርዳታ የኢትዮጵያን ወታደሮች በተባበሩት መንግስታት ውስጥ በአፍሪካ የዓለም አቀፍ አስተባባሪ ሚና እንዲጫወቱ አስችሏቸዋል ማለት ነው። እና እንደ አውሮፓውያን አቆጣጠር በ1960 በኮንጎ ክራይሲስ የኢትዮጵያ ወታደሮች የዩኤን ሰላም አስከባሪ ሆነው አገልግለዋል ማለት ነው። ሌላ የምንመለከተው ደግሞ አሜሪካን ሰፖርት ቱ ኢትዮጵያንስ ኢን ቫሪየስ ፊልድ። ይሄ ማለት ደግሞ አሜሪካ ለኢትዮጵያ ያደረገችውን ድጋፍ ነው የምንመለከተው በተለያዩ ዘርፎች ማለት ነው። አንደኛው ስንመለከት in 1945 the American Transcontinental and Western Airlines set up the Ethiopian Airlines by providing managers and supervision personnel። ይሄ ማለት ደግሞ በሲቪል አቪዬሽን መስክ አሜሪካ እርዳታ ሰጥታለች እና እንደ አውሮፓውያን አቆጣጠር በ1945 የአሜሪካ ትራንስኮንቲኔንት እና ዌስተርን ኤርላይንስ የኢትዮጵያን አየር መንገድ በማቋቋም ረድተዋል ማለት ነው። ሁለተኛውን ስንመለከት in January 1957 the Imperial Highway Authority was established with the help of the Americans for the implementations, and the loans was provided by the International Bank of Reconstruction and Development። እና ሌላው ደግሞ የአሜሪካ ድጋፍ ደግሞ በመንገድ ጥገናና ግንባታ መስክ ላይ ነበር እና ጣሊያን ከኢትዮጵያ ለማስወጣት በተደረገው ጦርነት በዛን ጊዜ ጣሊያኖች የሰሯቸው መንገዶች በጣም ተበላሽተው ነበር እና ይህንን ማስተካከል ወይም ማስጠገን በኢትዮጵያ መንግስት ላይ ተጥሎ ነበር እና በጥር 1957 የኢምፔሪያል ሃይዌይ አውቶሪቲ በአሜሪካውያን እርዳታ ተቋቋመ ማለት ነው እና ለመስራት ብድር ማግኘት ነበረባቸው እና ለጥገናና ለግንባታ ብድር የተገኘው ከኢንተርናሽናል ባንክ ኦፍ ሪኮንስትራክሽን ኤንድ ዴቨሎፕመንት ነበር ማለት ነው። ሶስተኛው ደግሞ with the exceptions of few elite schools run by the British and France, education was conducted along the American lines in Haile Selassie's University. The enrollment in evacuation system were modeled on standard American colleges. እና በትምህርት ዘርፍ ደግሞ ትምህርትን በማስፋፋት አሜሪካ ትልቅ ሚና ተጫውታለች እና ሌላ ደግሞ የትምህርት አሰጣጡን ስናይ በብሪቴን እና በፈረንሳይ ከሚመሩ ጥቂት ሊቃን ትምህርት ቤቶች በስተቀር የትምህርት ሂደቱ የሚከናወነው በአሜሪካ ስታንዳርድ ነበር ማለት ነው እና ሌላ ደግሞ በኃይለ ሥላሴ ዩኒቨርሲቲ የምዝገባና የምዘና ስርዓቱ ልክ እንደ አሜሪካን ኮሌጅ ስታንዳርድ ነበረ ማለት ነው። አራተኛው ስናይ ደግሞ አሜሪካን ፒስ ኮርፕስ volunteers teachers accepted high in the high schools and contributed a lot in advancing educations in Ethiopia እና ይሄ ማለት ደግሞ በ1960ዎቹ ውስጥ የአሜሪካ ፒስ ኮርፕ በጎ ፈቃደኛ አስተማሪዎች የመጡ ሲሆን በሁለተኛ ደረጃ ትምህርት ቤቶችና ራቅ ባሉ ከተሞችም በማስተማር በኢትዮጵያ ውስጥ ያለውን የትምህርት ሁኔታ ማሳደግ ችለው ነበርና ትልቅ አስተዋጽኦም አበርክተው ነበር። Later, however, anti-Americanism grew strong among the left-wing university students in the 1960s and early 1970s. እና ይሄ ማለት አሜሪካ ለኢትዮጵያ የተለያዩ ድጋፎችን ማድረጓን ተመልክተናል አሁን ካየናቸው 4 ፖይንቶች ማለት ነው። እና ግን ከዛ በኋላ ምን ሆነ? ጸረ አሜሪካኒዝም በ1960ዎቹ መገባደጃና በ1970ዎቹ መጀመሪያ ላይ በሌፍት ዊንግ ዩኒቨርሲቲ ተማሪዎች ጠንከር ያለ ነበረ ተቃውሞ ማለት ነው። እና ሌፍት ዊንግ ዩኒቨርሲቲ ስቱደንት ምን ማለት ነው ለምትሉት 100% እርግጠኛ አይደለሁም፣ ግን እናንተም ጉግል ላይ ሰርች በማድረግ ተመልከቱት። እና እኔ እንዳየሁት ዩኒቨርሲቲ ውስጥ ያሉ ተማሪዎች የፖለቲካል አይዲዮሎጂ ይመስለኛል። ዩኒቨርሲቲ ውስጥ ያሉ ተማሪዎች የፖለቲካል አይዲዮሎጂ እና ይሄም በሁለት ይከፈላል፣ ሌፍት ዊንግ እና ራይት ዊንግ ተብሎ ማለት ነው። እናም ጀነራሊ በቃ ሌፍት ዊንግ እና ራይት ዊንግ የተለያዩ መገለጫዎች ምናምን አላቸው እና ማወቅ ከፈለጋችሁ ራሳችሁ ተመልከቱት ጉግል ላይ ማለት ነው። እና ወደ ርዕሴ ስገባ ተማሪዎቹ ጸረ አሜሪካኒዝም ጀመሩ አላልኩም? ከዛ እነዚህ ተማሪዎች ዩኤስኤን እንደምን ነበር የሚያዩት? እንደ ኢምፔሪያሊስት ስቴት ነበር። እና ኢምፔሪያሊስት ስቴት ማለት ደግሞ ስልጣንን ወይም የስልጣን ማራዘሚያ ሲሆን በተለይም በቀጥታ መግዛት ወይም በሌሎች ግዛቶችና ህዝቦች ላይ ፖለቲካዊና ኢኮኖሚያዊ
ቁጥጥር ማድረግ ማለት ነው እና ዩኤስኤን ለእድገት እንቅፋት የሆነውን አገዛዝ ደግፋለች ወይም አካል ነች ብለው ነበረ ተቃውሞ ያደረጉት ማለት ነው እና በተጨማሪ በ1970ዎቹ የኢትዮጵያ ለአሜሪካ ያለው ዋጋ ቀንሷል ማለት ነው። ይሄ የሚሆነበት ምክንያት that was because the USA was able to get a new ally in the Red Sea region. The new ally was Egypt. እና ይሄ የሚሆነበት ምክንያት USA በቀይ ባህር አካባቢ አዲስ አጋር ማግኘቷ ነበረ ማለት ነው እና አዲስ አጋሯ ደግሞ ግብጽ ነበረች በአንዋር ሳዳት አገዛዝ ዘመን ማለት ነው። እና የዛሬ ትምህርታችን በዚህ ያልቋል እና በሚቀጥለው ደግሞ 8.2 consolidations of autocratic power የሚለውን በሚቀጥለው የምናይ ይሆናል ማለት ነው።